ሰላም ጤና ይስጥልን የቻናላችን ቤተሰቦች። ፕሬዝዳንት ዶናልድ ትራምፕ በቤጂንግ በነበራቸው ቆይታ በዝግ በሮች ጀርባ በትክክል ምን ተፈጠረ? ዓለም ሲያውቃቸው ያሰቡትን ከማድረግ ወደ ኋላ የማያውቁት ትራምፕ በቻይናዎቻቸው ሺ ጂንፒንግ ፊት ሲቀመጡ ግን አካሄዳቸውን እንዲያጤኑ ያስገድዳቸው ትልቅ ሚስጥር ምንድነው? በቢሊዮን ዶላሮች የንግድ ስሌት መሃል ለዓመታት የአሜሪካ ወዳጅ የነበረችው ታይዋን እጣ ፈንታ ምን ሊሆን ነው? አሜሪካ ለታይዋን ቃል ገብታው የነበረውን የ14 ቢሊዮን ዶላር የጦር መሳሪያ ሽያጭ ውል በድንገት ያገደችበት ምክንያትስ? ዛሬ በሀያላኑ ሀገራት የጥቅም ጠረጴዛ ላይ የተረሳችውን የታይዋንን የብቸኝነት ስጋትና የፓሲፊክ ቀጠናውን አዲስ የጂኦፖለቲካዊ ውጥረት በጥልቀት እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ በቤጂንግ በነበራቸው ቆይታ በትክክል ምን ተፈጠረ የሚለውን ጥያቄ በይፋ ለመመለስ ባይፈልጉም በውሳኔያቸው ወደ ኋላ እንዲሉ ያስገደዳቸው ታላቅ የጥቅም ጉዳይ እንዳለ ግን ግልጽ ሆኗል። ለወትሮው ዓለም ሲያውቃቸው ያሰቡትን ለማድረግና ለመፈጸም ወደ ኋላ ማለትን የማያውቁት ትራምፕ በቻይናዎቻቸው ሺ ጂንፒንግ ፊት ሲሆኑ ግን የተመለከቱት ጉዳይ አካሄዳቸውን እንዲያጤኑ አስገድዷቸዋል። ታዲያ በዚህ በሀያላኑ የጥቅም ጠረጴዛ መሃል የተረሳችው ታይዋን ግን አሁንም ትጣራለች። በሉዓላዊነቴ ላይ ቻይና መታለች፣ በመሆኑም በምችለው አቅም ነጻነቴን ለማስጠበቅ መፋለም ግድ ይለኛል ስትል ድምጿን እያሰማች ትገኛለች። አስፈሪው ነገር ግን አሁን አጋሬ ከምትላቸው ውስጥ ታላቋን አሜሪካንን ማጣቷ ሲሆን ታሪካዊ ዳራውን መለስ ብለን ስንመለከተው ታይዋን ከዋናዋ ቻይና ጋር የመለያየት አጋጣሚ የተፈጠረላት እንደ አውሮፓውያን አቆጣጠር በ1949 በቻይና በተካሄደው ታላቅ ጦርነት ወቅት ነበር። በወቅቱ የቻይና ኮሚኒስት ፓርቲ ዋናዋን ቻይና ግዛቱ ሲያደርግ ተቃራኒው ኩኦሚንታንግ ወይም KMT ፓርቲ ደግሞ ታይዋን የምትገኝበትን የሪፐብሊካዊት ቻይና ግዛትን በቁጥጥር ስር አደረገ። አንዳንድ ተመራማሪዎች ግን ታይዋን ከቻይና ጋር የተለየችው በቺንግ ስርወ መንግስት እንደ አውሮፓውያን አቆጣጠር በ1895 በሲኖ ጃፓን ጦርነት ወቅት ነው በማለት የቀረበውን የታሪክ መረጃ ያጣጥሉታል። ያም ሆኖ ግን ታይዋን የራሷን አስተዳደር በማዋቀር ራሷን በራሷ የማስተዳደር የግዛት አንድነቷን አጠናክራ የቆየች ቢሆንም የቤጂንግ ባለስልጣናት ታይዋንን ሁሌም የራሳቸው ግዛት አካል አድርገው ነው የሚቆጥሯት። እዚህ ጋር ግን አሜሪካንን የሚነካ አንዱ የዲፕሎማሲ ክር ይላል። እንደ አውሮፓውያን አቆጣጠር በ1979 የዋሽንግተን ባለስልጣናት ታይዋን የምትባል ነጻ ግዛት እንደማያውቁና የቻይና አካል መሆኗን እንደሚገነዘቡ እውቅና ሰጥተው ነበር። አሁን ታዲያ ቻይና አሜሪካንን ስታናግር የምታነሳው ዋነኛ መከራከሪያ ነጥብ የዛኔ የተገባላትን ቃል ኪዳን ሲሆን የቀደመው የአሜሪካ ምክር ቤት አፈ ጉባኤ ናንሲ ፔሎሲ በታይዋን ባደረጉት ድንገተኛ ጉብኝት ሀገራቱ የለየለት መከፋፈል ውስጥ ገብተው ነበር። አሜሪካ የታይዋንን ነጻነት እንደምትደግፍና ለሚቃጣባት ጥቃት ከለላ እንደምትሆን በይፋ ብትገልጽም የቻይና ምላሽ ሰማዩን ማስጨነቅና የታይዋን የባህር በር ጥሶ በመግባት ሊፈጠር የሚችለውን አደጋ ቀድሞ ማሳወቅ ጀመረ። ይሁንና አሁን ላይ ዋሽንግተን የቻይናን ጥያቄ ወደ ጎን በማለት የራሷን አንደኛ የቤት ስራ አስቀድማለች። ይኸውም በእኔ ላይ ተፈጥሯል ባለችው የንግድ አለመመጣጠን ላይ መፍትሄ ማስቀመጥ ሲሆን ለዚህም ነው ትራምፕ ከሰሞኑ በቤጂንግ ከሺ ጂንፒንግ ጋር ትልቅ አጋርነት ፈጥረው የተመለሱት። በስምምነቱም ቻይና ከቦይንግ 200 አውሮፕላኖችን የምትገዛ ሲሆን የአሜሪካ የግብርና ምርቶች ወደ ቻይና ገበያ እንዲገቡ ይደረጋል። በምላሹ ደግሞ አሜሪካ በቻይና ምርቶች ላይ የጣለችውን ከፍተኛ ታሪፍ እስከ 100% በሚደርስ ቅናሽ ታነሳለች። ይህ የቢዝነስ ስሌት ነው እንግዲህ አሁን በአሜሪካ በኩል ታይዋን እንድትረሳ ምክንያት የሆነው። በዚህ መነሻነትም ዋሽንግተን ለታይዋን ቃል የገባችውን የ14 ቢሊዮን ዶላር ታላቅ የጦር መሳሪያ ሽያጭ ውል እንዲቆም አድርጋለች። ተጠባባቂው የአሜሪካ መከላከያ ሚኒስተር እንዳሉት እያንዳንዱ ውሳኔ በቀደመው ልክ ሊጓዝ አልቻለምና ሀገራችን ውሳኔውን ማጤን ትፈልጋለች በማለት ውሳኔውን በይፋ አረጋግጠዋል። ይህ የትራምፕ አሜሪካን ማስቀደም መርህ የውጭ ፖሊሲውን በቢዝነስ ስሌት ላይ ብቻ የተመሰረተ መሆኑን ዳግም ያሳየ ሲሆን ታይዋን ራሷን ለመከላከል የምታደርገውን የቴክኖሎጂ ሽግግር በማደናቀፍ ቻይና ታይፔን ያለ አንዳች ጥይት ወደ ዋናው ግዛቷ ለመጠቅለል የምታደርገውን የረጅም ጊዜ ስትራቴጂ ያቀላጥፈዋል። ይህ ውሳኔ በታይዋን የውስጥ ፖለቲካ ላይ ከፍተኛ ውጥረት የፈጠረ ሲሆን የዓለማችን ዘመናዊ የቴክኖሎጂ ቺፕስ ዋነኛ አምራች የሆነችውን ደሴት ቤጂንግ እንድትቆጣጠረው በር የሚከፍት ከመሆኑም በላይ እንደ ጃፓንና ደቡብ ኮሪያ ባሉ የፓሲፊክ ቀጠና አጋሮች ላይ በአሜሪካ የመተማመን ስጋትን ፈጥሯል። የቻይና መከላከያ ሚኒስተር ቃል አቀባይ ጂያንግ ቢንግ ግን የታይዋኑ ሰው ንግግር ምናባዊና
መቼም ሊሳካ የማይችል ቅዠት ነው ሲሉ ነገሩን ሙሉ በሙሉ አጣጥለውታል። ይሁንና የዘርፉ ተንታኞች እንደሚሉት ከሆነ የታይፔ የነጻነት ጉዞ ከአሜሪካ መጣችም ቀረችም የምታቆምበት ምክንያት አይኖራትም። ምክንያቱም ታይዋንን ከዚህ በኋላ ወደ ቻይና ተጠቃሎ አዲስ ህይወት ለመጀመር መጨነቃቸው የማይቀር ስለሆነ ትራምፕ ሀሳባቸውን እስኪለውጡ መታገስ አማራጭ የሌለው እውነታ ሆኖባታል። አሁን ደግሞ ወደዚህ ስምምነት ጥልቅ ስልታዊ ይዘቶች ስንገባ የዶናልድ ትራምፕ ሁለተኛው የስልጣን ዘመን የውጭ ፖሊሲ በዋነኝነት የጥቅም ዲፕሎማሲ ላይ ብቻ የተመሰረተ መሆኑን በግልጽ ማየት እንችላለን። ዋሽንግተን ለታይዋን ዲሞክራሲ የረጅም ጊዜ ዋስትና ከመስጠት ይልቅ የአሜሪካን የውስጥ የኢኮኖሚ ፍላጎት ማሳካትና የቦይንግ አውሮፕላኖችን መሸጥ ለትራምፕ አስተዳደር ትልቅ የፖለቲካ ድል ተደርጎ ተወስዷል። ይህ አካሄድ ታይዋን ለዓመታት ስታምናት የነበረችው ታላቋ አጋሯ በማንኛውም ጊዜ የራሷን የንግድ ጥቅም ለማስከበር ስትል የገባችውን የደህንነት ቃል ኪዳን ወደ ጎን ልትተዋት እንደምትችል ትልቅ ማረጋገጫ ሆኗል። በተጨማሪም ባለ 14 ቢሊዮን ዶላር የጦር መሳሪያ ውል መታገዱ ታይፔ በታይዋን የባህር ወሽመጥ ላይ ያላትን ወታደራዊ የመከላከል አቅም በእጅጉ የሚያዳክም ሲሆን በቀጠናው ያለውን የኃይል ሚዛን ሙሉ በሙሉ ወደ ቤጂንግ ያዘነብለዋል። የቤጂንግ ስትራቴጂስት ባለሙያዎች እንደሚያመለክቱት ቻይና ታይዋንን በኃይል ወራ ከማውደም ይልቅ በዲፕሎማሲያዊ ብቸኝነትና በኢኮኖሚ ከበባ የማዳከም ስልትን በረቀቀ መንገድ ትመርጣለች። የአሜሪካን የጦር መሳሪያ ድጋፍ ማቋረጥ መቻሏ የታይዋንን የውስጥ መከላከያ ስነ ልቦና በእጅጉ የሚሰብር በመሆኑ ቻይና ያለ አንዳች ትልቅ ወታደራዊ መስዋዕትነት ታይፔን ወደ ዋናው ግዛት ለመጠቅለል የምታደርገውን ታሪካዊ ጉዞ ያቀላጥፈዋል። ይህ ውሳኔ በታይዋን የውስጥ ፖለቲካ ላይም ከፍተኛ መከፋፈል የፈጠረ ሲሆን በቻይና መዋጥን አጥብቀው የሚቃወሙት መሪዎች በአጋራቸው በመከዳታቸው ምክንያት የውስጥ ተቃዋሚዎቻቸው ከቤጂንግ ጋር ወደ መደራደር ማዘንበል ይሻላል የሚል የፖለቲካ ግፊት እንዲያደርጉ በር ከፍቷል። በዓለም አቀፍ ደረጃም የዋሽንግተን ውሳኔ በታይዋን ላይ ብቻ ሳይሆን በሌሎች የፓሲፊክ ቀጠና አጋሮቿ በተለይም በጃፓንና በደቡብ ኮሪያ ላይ ከፍተኛ የደህንነት ስጋትና በአሜሪካ ላይ እምነት የማጣት አዝማሚያን ይፈጥራል። ፕሬዝዳንት ሺ ጂንፒንግ የትራምፕን የኢኮኖሚ ፍላጎት በሚገባ በማጥናት የቻይና ታላቅ ብሔራዊ አጀንዳ የሆነውን የታይዋን ጉዳይ በአንጻራዊነት በአነስተኛ የኢኮኖሚ መስዋዕትነትና በጥሩ ማግባባት ማስከበር ችለዋል። በትራምፕ በኩል የተገኘው የፖለቲካ ትርፍ በአሜሪካ ምርቶች ላይ ተጥሎ የነበረው ከፍተኛ ታሪፍ መቀነሱ ለሀገሪቱ የውስጥ ገበያና ለዋጋ መረጋጋት ትልቅ እፎይታን የሚሰጥ በመሆኑ የረጅም ጊዜ የጂኦፖለቲካ ኪሳራ ቢኖረውም ለአጭር ጊዜ የውስጥ ፖለቲካ ተቀባይነት ሲባል የተወሰደ ስልታዊ እርምጃ ነው። ይህ የትራምፕ የቤጂንግ ጉብኝት ውጤት በፓሲፊክ ቀጠና አዲስ የታሪክ ምዕራፍ የከፈተ ሲሆን አሜሪካ የኢኮኖሚ የበላይነቷን ለማስጠበቅ ስትል የጂኦፖለቲካዊ ይዞታዎቿን የመተው ዝንባሌ ማሳየቷ የ21ኛው ክፍለ ዘመን የምስራቅ እስያ ቀጠና መሪነት ደረጃ በደረጃ ወደ ቻይና ፍጹም ቁጥጥር እየተሸጋገረ መሆኑን የሚያሳይ ታላቅ ማሳያ ሆኖ ይመዘገባል። እንግዲህ የትራምፕ አሜሪካን ማስቀደም መርህ የውጭ ፖሊሲውን በቢዝነስ ስሌት ላይ ብቻ የገነባ መሆኑን በግልጽ ያሳየ ውሳኔ ሆኗል። ይህ አካሄድ ታይዋንን ያለ አንዳች ጥይት ወደ ዋናው ግዛት ለመጠቅለል ለምትፈልገው ቻይና ትልቅ በር የሚከፍትላት ቢሆንም እንደ ጃፓንና ደቡብ ኮሪያ ባሉ የፓሲፊክ ቀጠና አጋሮች ላይ ግን በአሜሪካ የመተማመን ስጋትን ፈጥሯል። የ21ኛው ክፍለ ዘመን የምስራቅ እስያ ቀጠና መሪነት ደረጃ በደረጃ ወደ ቻይና ፍጹም ቁጥጥር እየተሸጋገረ ይሆን? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አሜሪካ የገዛ ጥቅሟን ለማስከበር ስትል የደህንነት ቃል ኪዳኗን ወደ ጎን መተዋ ትክክል ነው? የቻይናስ ቀጣይ እርምጃ ምን ሊሆን ይችላል? ያላችሁን አስተያየት በኮመንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። እንደዚሁም መሰል ወቅታዊና አስገራሚ የጂኦፖለቲካ ትንታኔዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በሚቀጥለው መሰናዶ እስክንገናኝ ድረስ ቸር ቆዩን። ሰላም በምድራችን ላይ ይስፈን። ሰላም